ነው አይደለም እኔና አቤል ላይ አስኩ ተናደሽ ነው ምን እኔና አቤል ላይ ነው ያሽብር የነበረው ባለቤት ነው እኮ። ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እንዴት ናችሁልኝ? ደህና ናችሁ ወይ ቤተሰብ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። ዛሬ የተፈጠረው ነገር እጅግ አስገራሚም አስደናቂም ጉተታና መጓተት የበዛበት አብርሃም ልክ እንደደነገጠው ማለት ነው እኛም ድንግጥ ፍዝዝ ብለን ስንከታተል የነበረው ቪዲዮ ነው። ነገሮቹን ስታጤኑ በጣም ያስቃል፣ በጣም ግራ ያጋባል። ምንድነው ሩታ እንዲህ ልትሆን የቻለችበት ምክንያት ምን ነካት የሚሉላ እንዳለ በእርግጠኝነት ተረድቻለሁ ማለት ነው። ግን ሩታ ሄርሜላንና አብርሃም ማነው አቤልን ለማናደድ ብላ ያደረገችው ነው። በነገራችን ላይ እዚህ ጋር እውነት መስሏችሁ ማለት ነው ሩታ በንዴት እጅ ሰጠሽ ምናምን እንዳትሉ አደራችሁን። አያችሁት? አብርሃም ማለት ነው ውሳኔ የሌለው ሰው እንደው የፈለገ ቢመጣ ማለት ነው ሩታ ብታሳስረው የፈለገ ብታረገው በራሱ ጥፋት ነው አይደለ? ግን እንደው ቢሆኑ እንኳን በቃ ተጸጽቻለሁ ይቅርታ አድርግልኝ ብትለው እንኳን አትለውም እንጂ ብትለውም እንኳን ማለት ነው እሱ እንዴት ምርጫ ያስገባል ውሽሚትን። በነገራችን ላይ እኔ በጣም የሚያናድደኝን ፓርት ልንገራችሁ። ሄርሜላን ይዟታል ማለት ነው። በቃ አያችሁ፣ ይሄ ልጅ ወደ ህግ አግባብ ራሱ ሩታ መውሰዷ በጣም ትክክልና የሚያስጨበጭባት ነው የሚያሰኘውን ትልቁ ጉዳይ ይሄ ነው። አያችሁ፣ አንቺንም አልፈልግም አንቺንም አልፈልግም የሚላቸው ሲጀመር እንዴት ሩታን ከሄርሜላ ጋር ያወዳድራል? የፈለገ ብታረገው አንቺ ሚስቴ አንቺ ደግሞ ምንም አይደለሽም ማለት ሲገባው እንዴ ከሷ ጋር ምርጫ ትሰጭኛለሽ ማለት ሲገባው ሁለታችሁንም አልፈልግም ማለት። ሄርሜላ ደግሞ የለመደችው ወይም ደግሞ ያየችው ነገር ስላለ ከአብርሃም ጋር አሁን ልክ እንደ ሚስት ነው ከሩታ ጋር ቆማ እየተደራደረች ያለችው። ሩታ እንደፈለገች ብትሆን እኔ አልፈርድባትም። ደግሞ ይሄ የሩታ ባህሪ አይደለም ባይዘው ማለት ነው። አሁን እንግዲህ ሩታን ከላይ ወደታች አንስተው ለማፍረጥ የሚመቻቸው ሰዎች አሉና እቺን ፓርቲ ይዘው መቼስ በቃ ያው ተንገብግባ ተመለሰች ሊሉ ይችላሉ። ይሄ ግን አይደለም ቤተሰብ የሚሆነው እንዳትረሱ። ሩታ እያደረገች ያለችው ነገሮችን አንደኛ በደንብ ማወቅ ስለምትፈልግ የተጠቀመችበት ሲስተም ነው። ገባችሁ አይደል? ነገ ትሰማላችሁ፣ ሌላ ታሪክ ገና ይወጣል ማለት ነው። እንደገና ደግሞ እሱ አላማው ምንድነው፣ አቋሙ ምንድነው፣ በዚህ ጋር መረዳት ትችላላችሁ። ሄርሜላና አብርሃም ምንም ነገር ከሌላቸው ቤተሰብ ለምንድነው ሩታና እሷን በምርጫ ውስጥ ያካተተው? ምረጥ ስትለው መመለስ የነበረበት መልስ ምንድነው? ሄርሜላ ምንም አይደለችም፣ ያየሽው ነገር ሁሉ የሰማሽው ሁሉ ወሬ ነው ብሏት አልነበረ ከዚህ በፊት ለሩታ። ስለዚህ ወሬ ከሆነ ማለት ነው ለምንድን ነው ሄርሜላን በሩታ ህይወት ውስጥ እንደ ምርጫ ያስገባት? ንገሩኝ። እቺ ሴት እህት ምናምን በምርጫ እንደማገባ ታውቃላችሁ። ዘመዱ ብትሆን በምርጫ አትገባም። ተራ ደግሞ ጓደኛ፣ ኖርማል ጓደኛ የለም እንደዛ አይነት ሴት ብትሆን በምርጫ አያስገባትም። አሁን ለምንድን ነው በምርጫ ያስገባት እቺን ሴት? አመነኮ ሩታ እኮ ሳይወዱ በግዳቸው ማለት ነው ምርጫ ውስጥ እንዳለች እንዲሁም ደግሞ እሱ ከሩታ ውጪ ሄርሜላ ጋር ሌላ ነገር እንደጀመረ ሩታ እንደዚህ መንቅራ ነው እንዲያወጡ ያደረገቻቸው። ይሄን ነገር እንዳረሱ እሷ በዚህ መልኩ ባትመጣ ኖሮ ይህንንም ነገር ሁሉ አናይም ነበረ። ምን ነበር ሲላት የነበረው? ምንም እኮ አልተፈጠረም፣ እኔ ኩርፍቱ መሄዴ ነው ያበሳጭ ሲላት አልነበር ለሩታ? እና አሁን ዛሬ ለምንድን ነው ከኔ ከሷ ምረጥ ስትል? ቃሉ ራሱ ያስቃል። ምረጥ የሚባለው ቃል በራሱ ለኔ እንደ ድንጋይ ሸክም ነው የሚከብደኝ። ለምን? ሩታ ህጋዊ ሚስቱ ናት። እቺ ደግሞ ትላንትና ማለት ነው በገንዘብ ደልላ በገንዘብ አሳስራው እሱም በየሆቴሉ በየምኑ አንዴ ሰዓት እየገዛች ደላላ ሚስት ነች ወይም ደላላ ውሽማን የመጣችው። እቺ ሴት እኮ ሚስት አይደለችም፣ በሚስት ላይ ተደራቢ ናት። እኔ ሩታ እቺን ሴት አለማሳሰሯ በጣም በጣም ከፍቶኛል። እኔ በእውነም ማለት ነው በጣም መቀጣት ያለባት ሄርሜላ ናት። በነገራችን ላይ በጣም ያፈነገጠች እና ግብረ አበሮቹ አጠገቡ ያሉት ከአቤል ጨምሮ ማለት ነው። ስለዚህ ዋናውን አስቀድሞ መምታት አሾክሿኪውን ነው የሚባል ነገር አለ። ዋናውን ትታችሁ ከስር ከስር ውን የሚሉትን ነው መልቀም መጀመሪያ ማለት ነው። እነማን ናቸው እነሱም? እነ አቤል እንዲሁም ደግሞ ሌላም አለ፣ ያ ቡራ የሚሉት ጠፍቷል። እሱም አንደኛው ነገሩን ሁሉ እዚህ ደረጃ እንዲደርስ ያደረጉ ሄርሜላን ከአብርሃም ጋር ያገናኘው አንድም እሱ ነው፣ ከአቤል ጋር በመሆን ማለት ነው። ስለዚህ ዋናውን ሰውዬ ትተይና ሩታ ሄርሜላን እና ግብረ አበሮቹን ልቅም አታረጊ። መረጃ ማስረጃ እያለሽ ለምንድን ነው እንደዚህ እንዲፈነጩስ የምታደርጊያቸው ማለት ነው? በእርግጥ ዛሬ የማናደድ ስራን የሰራችው ደንግጧል። አብርሃም ውሃ ሆኖ ነው የቀረው።
የሚፈዘው ነገርና ጭንቅላት የሚይዘው ነገር ያስቀኛል። ቤተሰብ ይሄ ልጅ እንትን አለበት እንዴ? ምንድን ነው የሚባለው? የሆነ ነገር ሰው ሲሰማ ቶሎ እኔ ፌንት እንዲያውም እንዳይበላ ፈራው። ብዙ ጊዜ ፌንት ምናምን የመብላት ባህሪ ያለውና ልክ እንደ ወቅ ማለት ነው። ካሁን አሁን ፌንት ነቀለ ብዬ ነበር፣ ግን እሱም እግዜር ይስጠው ዛሬ አላስደነገጠንም። አንቺንም አልፈልግም ብሎ ሄደ። ነገ ሄርሜላ ስጠራ አትመጣም። አንተ አትዋሽ። ሩታ ስጠራ አትሄድም። አትዋሽ። አሁን እኮ ማለት ነው እዚህ ጋር እንዳትከስር ፈርተህ ነው፣ ሌላ ምንም አይደለም። ሩታ እየተጫወተችብኝ ነው ብሎ ጠርጥሯል። እኔ ብያችኋለሁ እኮ ሩታን ሊያምናት አይችልም ብያችኋለሁ። እሷ ግን ሆን ብላ ያደረገችው ነው። ይህን ነገር ያውቀዋል በእርግጠኝነት። ከቪዲዮውም በኋላ ይሁን በፊትም ሊያውቀው ይችላል። ግን ደግሞ እሷ አቤል እና ሄርሜላን የማናደድ ስራን የሰራችው። ወይኔ ሄርሜላ እጇን ሁላ እኮ ማለት ነው ሩታ አብርሃምን ስትይዘው አይታችኋል። እጇን ከአብርሃም ላይ ስታነሳ ነበረ፣ የሄርሜላን እጅ ስታነሳ ነበረ። እንዴ ሚስቱ መሆኗን ረስታለች እኮ እቺ ሴት። በአጠቃላይ አያችሁ፣ እነዚህ ሰዎች ቺት አድርገዋል ያልናችሁ በማስረጃ በመረጃ ነው። ሄርሜላ አብርሃም ጋር ምንም አይነት ንክኪ ባይኖራት ነው ብላችሁ ቤተሰብ አጢኑ። እዚህ ጋር ምንም ነገር ባይኖራት ሄርሜላ ለምንድን ነው በዚህ ልክ የተናደደችው? ሩታ ስታቅፈው ሩታ ሆን ብላ እንደዚህ አይነት አክት ስታሳይ ለምን ተናደደች? ከህይወቴ ውጡልኝ ማለት ያለብክ ብታቅ ኖሮ አንተ እዛ ጋር ያሉትን ጥርቅምቅሞች ነው እንጂ ሩታን አይደለም። ምንም ብታረጋ ስራ ብገርፍ አልኩ እኮ አይደለም። ሌላ ስራ የሚያስገርፍም ነው ሲጀመር ማለት ነው። አብርሃም የምሬን ነው። ተገርፎ እሱም ሀሳቡን መቀየር የሚችልና ለዓላማ ወይም ደግሞ የሄደበት መንገድ ትክክል እንዳልሆነ መረዳት የሚችል ሰው ስትሆን ነው እሱ የሚደረገው። አብርሃምን መኮርኮም ዋጋ የለውም። ወይም ደግሞ እሱም በብዙ መልኩ ለማስተማር መሞከር ከንቱ ነው። አይሰማማ፣ አያዳምጥማ። እንደ ሩታ እኮ ደክማለች ለአብርሃም በጣም እንዲመለስ ማለት ነው። እና ዛሬ ላይ እነሱን ለማስቀናት ያደረገችው ነገር ነው። እነ ማናችሁ ደግሞ ስም አይጠራም ብላለች ልጅቷ። የሩታን እንደዚህ ጫፍ አግኝታችሁ ብና አሁን በየቲክቶክ እየሄዳችሁ እቺ እንደዚህ መጨረሻ እጇን ሰጠች እያላችሁ መቼስ ያልሆነ ቪዲዮ እንደምትሰሩ እርግጠኛ ነኝ። ግን ደግሞ ማለት ነው ጫፍ ይዛችሁ አትሩጡ። ሩታ ሆን ብላ ያደረገችው ነገር ነው። ግን እዚህ ጋር ምን ተረዳችሁ ቤተሰብ? እናንተ ስታስተውሉት ሄርሜላ እና አቤል ምን ያክል ሩታ ወደ አብርሃም ህይወት እንዳትመለስ እንደሚፈልጉ በግልጽ ነው ያሳዩት። ማለት እንዴት እንደተቃጠሉ እኮ አንጨረጨረቻቸው። እሰይ ሩታችን እንኳንም አደረግሹ ይህን ቪዲዮ፣ እንደዚህ አይነት አክት እንኳን ሰራሽ። ይሄ ትክክለኛው ባህሪዋን አይደለም የሚያሳየችው። በነገራችን ላይ የእነሱንም ምንነት መገምገሚያም ነው። እንደገና ደግሞ ትልቅ የቤት ስራ አብርሃም ህይወት ውስጥ ነበረ። ሄርሜላ ምንም አይደለችም ካለ ኩሪፍቱ ይሄድ ነው ኖርማሊ ራሴን ለማደስ ለመዝናናት ነው ካለ መቼስ እሱ ልክ እንዳረጀ ቤት ሁሌ እድሳት ይፈልጋል ማለት ነው። የሚፈልገው እድሳት ደግሞ እዛው ባለ ነገር ሳይሆን ወጣ ባለ ነገር ወይም እሱ በማያውቀው ነገር ነው መታደስ የሚፈልገው። ልክ እንደ ሄርሜላ አይነት ሴት እየመጣች ማለት ነው። ስለዚህ ይሄ ነገር ህይወት ውስጥ ከሌለ ለምንድን ነው ዛሬ ላይ ሩታን ምርጫ ውስጥ ያስገባት? ሩታ ትበለው እንደዛ ግድ የለም ትበለው። ምን እንዳለ ስለምታውቅ ነው መሀከላቸው። ቀለደችባቸው እስኪበቃቸው ድረስ ማለት ነው። እና ሄርሜላ ግን ኧረ አቻሽን ፈልጊ። እውነት እኔ አሁን እንኳን እንደ ድሮ አንቺን ብዙም ሀርድ ቃል አልናገርም። ለምን መሰላችሁ ቤተሰብ? አንድ ሰው ስትነግሩት የሆነ ለውጥ ሲያሳይ እኮ ነው። ግን ነገርናት፣ መከርናት፣ አልሰማለች። በቃ የምትሰማ አይደለችም ልጅቷ። አንደኛ አቻሽን ፈልጊ አልናት። ያላቻ ጓደኝነት መጥፎ ነው ቤተሰብ። የምሬን ነው ብላችሁ አትመጣጠኑም፣ በሀሳብ አትመጣጠኑም። ዛሬ ሄርሜላ እስከ መቼ ነው አብርሃምን ገንዘብ እያሳየች በገንዘብ በተለይ የምትመጡ ሴቶች ፈጣሪ ልቦና ይስጣችሁ እግዚአብሔርን። ሰው ገንዘብ የሚሰጠው መረዳት ላስፈለገው ሰው ነው። በእውነት ነው የምላችሁ። አብርሃም የገንዘብ ችግር የለበትም። ግን እሷ አመጣጧ ወንድ ልጅ እንዴ መታወጣ ካለች አይነት ሰፍ የሚሉ ወንዶች አሉና እንደዛ አይነት አመጣጥ ነው አመጣጧ። በድለላ ነው አመጣጧ። 500 ሺህ ብር ሰዓት ይዛ መጣች። ቀጠለች። ደግሞ ምን ያላረገችው ነገር አለ? ይኸው እየወሰደች ሆቴል ውስጥ ከአንድ ሳምንት በላይ አብራው በሸነና ስትል ቆየች። አሁን ደግሞ ጭራሽ ብርቱካን ነው ማስመስለው። እንዴት አድርጌ እሱ መንከባከብ እንዳለብኝ ከዚህ በኋላ አሳያታለሁ ብላለች። አሁን ጦርነቱ ሊጀመር ነው የምትሉት አሁን ነው። ሩታም በልህ የማትፈልገውን ነገር ነው የምታደርገው። እዛ ጋር ደግሞ ውሽሚትና ሚስት ተመልከቱን። እንግዲህ ልዩነቱን ራሱ እዩት ቤተሰብ እንዴት እንደሚከብድ። ሎቱ ስብሐት ጌታ ሆይ ይቅር በለን። እኛም ባየነው ኃጢአት ገባን፣ በተናገርነው ኃጢአት ገባን። የእውነቴን ነው የምላችሁ ከሩታና ከአብርሃም ህይወት ውልቅ እስካላለን ድረስ እኛ ከኃጢአት ምንም ነፃ አንሆንም። ይሄን ታውቃላችሁ ቤተሰብ።
እግዚአብሔርን የፈለገን ሳብገቡ በእነዚህ ልጆች ህይወት ውስጥ እስካለን ድረስ እኛ የኃጢአት ቁጥር አንድ ሆነን ነው የምንቀጥለው። ይሄን እመኑ። እግዚአብሔር እኔ እንዲገላግለኝ እጸልያለሁ ሁሌም። ለምን መሰላችሁ ቤተሰብ? አንደኛ በሚለቀቀው ነገር ብዙ ደስ የማይል ነገር ስላለ ሳንፈልግ በግዳችን ከባድ ቃላቶችን ልናወጣ እንችላለን። በዚህ ሰዓት ያው ቅስፈት ለኛ መቀሰፍ ነው፣ ታጥቦ ጭቃ ማለት ነው። ስለዚህ እነሱ ህይወት ውስጥ እስካለን እኛም ያው ነን ለማለት ፈልጌ ነው፣ ሌላ ለማለት አይደለም። ግን የምንለይበት ምክንያት ደግሞ እውነቱን ነው የምንናገረው። ይሄ የተደባበቀ ወይም የተሸፋፈነ ወይም ደግሞ የሆነ በሬ የወለደ ነገር አይደለም እኛ ይዘን የምንመጣው። ልዩነቱ ያ ነው። ከዛ ባለፈ ግን አሁንም እነሱ በዛ ነገር ቢቀጥሉ እየተጋጋለ ቢሄድ ሩታም ሌላ አክት እያሳየች ከሱ ጋር ብትመጣ ሄርሜላን ብትመጣ በቃ ዝም ብሎ የምደ ብሽሽቅ ይሆናል። ሩታ ጋር እውነት ማለት ልቧ የማይቀበለው ነገር አለ ከአብርሃም። ሄርሜላ ደግሞ ሩታና አብርሃም እንዲለያዩ እስከ ጥግ ደም ትተፋለች፣ ገና ደሟን ትሰጣለች። ገና ታውቃላችሁ፣ እልክ የዚህ ደረጃ አዳርሷታል ማለት ነው በቃ። እና ደግሞ አብርሃም በስማ እኔ ብዙ ወንዶች እንደዚህ አይነትን ሴት እኮ ለትዳር አይፈልጉም። ይሄን ግን ታውቃላችሁ፣ እንደ ሄርሜላ አይነት ሴት የምሬን ነው ቤተሰብ ማንንም ሰው ጠይቁ። እንደዚህ በቃ ማለት አንደኛ ባልና ሚስት የምታለያይ፣ ሁለተኛ ነገር ከሚስትህ በላይ እኔ ያውቅልሃለሁ የምትል ሴት፣ እንዲሁም ደግሞ በትዳር ላይ ቺት እንዲያደርግ ያደረገችን ሴት አብሯት ሊዝናና አብሯት ይህንን ጊዜያዊ ዓለም ሊያሳልፍ ይችላል። ግን ቤተሰብ እመኑኝ ለቁም ነገር ለትዳር ህይወት እንደዚች አይነቷን ሴት አይፈልግም ወንድ ልጅ፣ ማንም ወንድ ነው የምላቸው። አብርሃም በራሱ ለጊዜው ነው እንጂ ከሄርሜላ ጋር ምንም ወደፊት ቁም ነገር ወደሚባለው ህይወት ለኢምንት አያስባትም። አስረግጬ ነው የምነግራችሁ ማለት ነው። ወንዶች ጨዋ ሴት ፈልገው ነው የሚያገቡት። አብርሃም እኮ ሩታን ያገባት በጨዋነቷ፣ በስነ ምግባሯ፣ በጥሩነቷ አይቷት ነው። ዝም ብሎ የገባበት እንዳይመስላችሁ። አሁን ላይ ሲናደድ ነው ያልፈለግኩት ትዳር ውስጥ ገብቼ የሚለው። እንደ ሄርሜላ አይነት ትዳሩን የምታለያየን ሴት እንደ ጉድ አይቷታል ይመስለኛል። ከዚህ በፊት እንዲህ አይነት ህይወት አልገጠመውም። የመጀመሪያው ነው መሰለኝ። በሚስቱ ላይ ቼት እንዳያረግ ያረገችው ሚስት ለሱ ሌላ ሆናበታለች። በተሳሳተ አመለካከት ማየቱ ነው እንጂ እንደዚች አይነትን ሴት 1000 ኪሎ ሜትር ነው የሚራቀው። እኔ እስከማውቀው እንዳታየ ሁሉ ደብዛውን ነበር ማጥፋት የነበረበት። የሱ ህይወት ነው የተበላሸው። ሄርሜላም አታዋጣው። የከሰራት ደግሞ መቼም ሊያገኛት የማይችል እንቁ ሴት፣ ልቧን ሁሉ ነገሯን የሰጠችው ልጅ ያክል ነገር ከሱ ያገኘችለት ሚስቱን ትቶ ይሄ ላይፍ መምረጡ ወደፊት እንደ እግር እሳት ይለበልባል። ማለት ሩታ እኮ ሩታ ናት ቤተሰብ። አሁን ሩታን በባህሪ በሁሉ ነገር እሱ በሚፈልጋት ነገር አይነት ሊክ የፈለገ ሄርሜላ አጠገቡ ሲኖር ሄርሜላ ታሟላለች ብላችሁ ታስባላችሁ? ስሟ ራሱ አፌ ላይ እምቢ አለኝ ማለት ነው። የሆነች ሐራም የሆነች ልጅ ማለት ነው። እና የፈለገ ቢሆን አንድ ወንድ ልጅ ጥሩ ሴትን ሲያጣ፣ መልካም ሴትን ሲያጣ ከሱ በላይ ተጎጂ የለም። በቃ ወጣላት እኮ ሩታ ምን ትፈልጋለች ከዚህ በላይ? ምርጫ ውስጥ እያስገባት እሷ ብዙ ፈተና አሁንም ልታመጣ ትችላለች። ገና በቃ እነሱ እንደሚቀልዱት እየቀለደች ገና ብዙ ልታናድዳቸው ትችላለች። እንደዛም ብትሆን ደግሞ ባሏ ነው። ምንም ቢበድላት እንደዛ አይነት አክት ብታረግ፣ አሁን እንዲህ አይነት አክት ሄርሜላ ብታረግ ነው የሚያስጠላው። ቆሻሻ ተግባር የሚሆነው ሄርሜላ ስታደርገው ነው አብርሃም ላይ። ወጣም ወረደም ግን ሩታ በደንብ አቃጥላን የላከቻቸው አንጨርጭራ እንቅልፍም አያድሩም ማለት ነው ሌሊቱን። ጋሽ አብርሃም ደግሞ የሆነ ነገር ስታይ ማለት ነው እስቲ እንደ ወንድ ቆፍጠን በል፣ ሁልጊዜ ራሴን ወጋኝ ምናምን ፌንት ልበላ አይነት አክቲንግ አታድርግ። እንዴ አንተ ምንድነው? እንደ ወንድ ልጅ አይደለም እንዴ ቤተሰብ ያሳደገህ? እንዴት ነው ነገሩ? ምንድነው እንደዚህ የምትሆነው? እኔ እንደዚህ አይነት ባህሪ ያለው ወንድ በጣም ነው የሚያናድደኝ። ቆፍጠን በል፣ ዝም ብሎ መጥወልወል ምንድን ነው እንዴ? አንተ እርጉዝ ሴት ይመስል የሆነ ነገር ሲያጋጥም ያጥወለውልካል፣ የሆነ ያዞርካል፣ ወደ ላይ ያለኝ ሁላ እኮ ይላል። እናንተ የዚህ ልጅ እኮ ነገር በጣም እኮ የሚለይ ነው በእውነት። እና የሆነ ነገር ልል ነበር፣ ይቅር ደግሞ አብርሃም ይቀየመኛል። በስ ቤተሰብ ይቅርብኝ ከዚህ በላይ ማለት ነው። እኔ እየሳኩም እንዲሁም ደግሞ እየተናደድኩም ነው ያየሁት። ሄርሜላ ስትነካው እናደዳለሁ። እናንተ አብርሃምና ሩታ ግን አንድ ላይ እንዲሆኑ እንፈልጋለን። እንዲ አሁንም እኛም እኔ የለሁበትም። እኔ በበኩሌ ኖ ባላማይ እንደጸናው ነው። ቤተሰብ ቀጣይ ሲዝን ምን ይፈጠራል? ሲዝን እያለ ነው የምንቀጥለው ታውቃላችሁ። አዎ ሲዝን፣ ተከታታይ ሲዝን ነው እያየን ያለ ነው። ስለዚህ አሁን ላይ እንግዲህ ሩታንም
ሄርሜላንም አልፈልግም ብሎ ጋሽ አብርሃም ሄዷል ማለት ነው። ሚስቱን እዚህ ጋር ምርጫ ውስጥ አስገብቶ ታምር እኮ ነው እናንተ። እስቲ ነገ ደግሞ ምን ይፈጠር ይሆን? መቼስ ነገ ያው በሄርሜላ ቤት ሊሆን ይችላል የሚለቀቀው። በቀደም ለታ በሩታ ቤት ተለቋል። ዛሬ በአብርሃም ቤት ወይ ነገ በአቤል ቤት ወይ ደግሞ በእትዬ ሄርሜላ ቤት ነው የሚለቀቀው። ለማንኛውም እትዬ ሄርሜላ ከቀን ቀን እርሶ ማለት ነው በብስጭት እያረጁ ነው። ቶሎ ብለው አቻውትን ይፈልጉ። አብርሃም በጣም ጩጬ ነው ለእርሶ ለማለት ወዳለው። ይሄ እህታዊ ምክሬ ነው ማለት ነው። ቤተሰብዬ እኔ ዛሬው ቪዲዮ አዝናንቶኛል። ስለነበረን ቆይታ ክብረት ይስጥልኝ። በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። ወዳችኋለሁ። ላይክ ሼር ማድረግ አትርሱ። ባይ ባይ።